የሳቁ ጥርሶች ሁሉ ደስተኛ አይደሉም። አዎ ደስተኛ አይደሉም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የሮድ ቻናል ተከታታዮች እንዴት ናችሁ? ሰላም ብያለሁ። ብያላችሁበት አማን ሰላም አላህ ያድርጋችሁ፣ ሀገራችንም አማን ሰላም አላህ ያድርገው እያልኩኝ እንግዲህ ከብዙ ቆይታ በኋላ ደግሞ ተመልሼ ብቅ ብያለሁ ማለት ነው። እናንተም ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ። ውድ ሀገሬ ልጆች እንግዲህ ያው ጥፍት ብቅ እልም እያልኩ ነው ማለት ነው። እንግዲህ ያው የስራ ሁኔታ እንዲህ ያደርጋል ማለት ነው። ለማንኛውም እንግዲህ መጥቻለሁ። ስመጣ እናንተም ቀበል ብላችሁ ቪዲዮውን ሸር በማድረግ አበረታቱኝ እላችኋለሁ ውዶችዬ። በያለንበት አላህ ይጠብቀን እላችኋለሁ። ዛሬ እንግዲህ እስኪ ዱባዎች የት ናችሁ? ዛሬ ወደ ዱባይ ዞሮሮሮ ብያለሁ። ዱባዎች መጥቻለሁ ማለት ነው። እንግዲህ እያላችሁበት ልዘይራችሁ ነው ማለት ነው። የት ሰፈር እንዳላችሁ ሁላችሁም ብቅ ብቅ በሉ ማለት ነው። እና እንግዲህ እንደምታዩት ዱባዎች ይኸው ሰፈራችሁ ጎብኘኝት ዝወሮሮሮር ማለት ይያለሁ ማለት ነው። እስቲ ማን ነው እዚህ ሰፈር ምናምን ያላችሁ እንግዲህ ያው ተዘጋጁ ማለት ነው እላችኋለሁ። እስኪ ለማንኛውም አብረን ምን ቆይ ይሆናል ማለት ነው። የሰው ልጅ አንዳንድ ጊዜ ሁላችንም ደስተኛ ስንስቅም ስናወራም ስንጫወትም ሁሉም ደስተኛ ይመስላል እና ሁሉም ደስተኛ አይደለም። ነገር ግን ፈገግታን አላህ ሰጥቶናል። ምክንያቱም እየከፋንም እያዘንም እንስቃለን። በቃ ደስተኛ ሆነን እንኖራለን። ግን ሁሉም ደስተኛ አይደለም። ብዙ የተቸገረ ሰው፣ ብዙ ህመምተኛ ሰው እየሳቀ ደስተኛ መስሎ ይኖራል። ይሄ ደግሞ እንደኔ አልሐምዱሊላ መታደል ነው። ምክንያቱም ይሄን ባይሰጠን መኖር ስለማንችል ሁልጊዜ አዝነን ማለት ነው። እና አንዳንድ ሰዎች ለራሳቸው እየተጎዱ ለራሳቸው እየከፋቸው ለራሳቸው እያዘኑ ለሰዎች ደግሞ ብርታትና ጠንካራ የሚሆኑ አሉ። በጣም ጀግና ጠንካራ የሆኑ ማለት ነው። እና እንደነሱ አይነቱን አላህ ያብዛልን። እውነት ለመናገር እኔ ብዙ ነገሮችን አይና ይገርመኛል። ምክንያቱም የሚገርመኝ ምን እንደው ታውቃላችሁ? በተለይኛ ስደት ዓለም ላይ ያለን ልጆች በቃ ሁልጊዜ ደስተኛ ሳንሆን ደስተኛ መስለን እየተበሳጨን እየተናደርን ያልተበሳጨን ያልተናደርን መስለን በቃ ሁልጊዜም ደስተኛ መስለን የምንኖር አንድ በት ያደለን ለእኛ ለስደተኞች ነው ብዬ አስባለሁ። አንዳንድ ጊዜ ግርም የሚለኝ ነገር አብዛኛውን ጊዜ ማንኛውም ሰው በቃ ዋጥ አድርገን ችግራችንን ዋጥ አድርገን ምንጊዜም ችግር እንደሌለብን ሆነን ጊዜዎችን እናልፋለን። ማንም እኛ ላይ ምናልባት የዚሁ ላይ ያለን ካልሆነ በስተቀር ስደት ዓለም ላይ ላለን ሰዎች ምንጊዜም ተደስተን በቃ የሆነ በቃ በሰፊው በቃ የሆነ ራሳችንን ምንም አይነት ችግር እንደሌለ እንደማይኖርብን እናደርገው በጣም በርካታ ሰዎች የሚያስቡን እኛን እንደዛ ነው። እና ይህን እያየ ፈጣሪ ደግሞ ያግዘናል። አንዳንድ ጊዜ እያመመን አላመመንም፣ ተቸግረን አልተቸገርንም፣ አዝነናል እንዳላዘን ሆነን የምናሳያቸው ነገሮች ያንን ፈጣሪ አንዳንድ ጊዜ ይመለከተናል ብዬ አስባለሁ። አንዳንድ ጊዜ ዞር ብለን ስናስበው አልሐምዱሊላህ። ስለዚህ ቢከፋንም ብንደሰትም ብናዝንም አልሐምዱሊላህ ተመስገን ስንለው ባህር ነገር አላህ ይቀይርልናልና አላህ ክፉን ነገር የያዝልን ደግ ነገርን አላህ ያብዛልን እላችኋለሁ ውዶችዬ። እስኪ እኔም ላለመጥፋት እሞክራለሁ። እናንተም ቪዲዮ ሲደርሳችሁ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ የኔ መልካሞች የኔ ውዶች። እውነት እኔ እንዲጠነክር እኔ እንዲበረታ አይዞሽ አብሽሬ ጠንክሪ እያላችሁ የምታበረታቱኝ እህቶች በጣም ነው እማመሰግነው። እወዳችኋለሁ። አላህ ከኔ በላይ ይወደዳችሁ። በጣም ብዙ እህቶች አላችሁ እኔ እዚህ ቦታ ላይ እንዲጠናከር ብርቱ እንዲሆን በቃ የሆነ ሙራኔ ወደዚህ እንዲኖረው የምታደርጉኝ እህቶች በጣም ነው የማመሰግነው። ክበሩልኝ። ባላችሁበት ክፉ አይንካችሁ እላችኋለሁኝ። ስለዚህ እስኪ ላለመጥፋት እሞክራለሁ። ያው እንግዲህ የማዳም ቤት እንደዚህ ነው፣ እልም ነው የሚያደርገው። በአመት አንድ ጊዜ ነው የሚያመጣኝ ማለት ነው የኔ ውዶች እላችኋለሁኝ። እመጣለሁ፣ መምጣቴ አይቀርም መቼም። እና ዛሬ እንግዲህ ያው ዱባይ ነኝ ማለት ነው። ዱባዮች እንግዲህ ዛሬ አንድ ህዝቦች አይቀሩኝም። በቃ ኢትዮጵያዎችን ሳላይ መመለስ የለም። ያው እንግዲህ ዱባይ ያላችሁ ሁላችሁንም አይቻችሁ እመጣለሁ ማለት ነው። አብራችሁ ይቆዩ።
ምን አርጌልሽ ነው? ምንስ አርገሽልኝ ልቤን የፍቅር እሳት እንዲህ የሚሞቀኝ? የቱ ሚስጥር ገብቶሽ ነው ሲወደድሽኝ? ምንስ አውግቼሽ ነው ምን ቃል ተናግረሽኝ? ጠበበኝ ያልኩትን ሙሉ ዓለም ይሆንሽኝ። እንጃ የቱን የነቴ ነው አዛኝ ደግ ያረገሽ? የቱን ስጦታ የትኛው ግብሬ ነው ክምር ዓመታትን እኔው ጋር ያኖረሽ? እንጃ ምድር እንዳልዘራች ሰው የሌለ ያህል ባንቺ እንድጀግን ባንቺ እንድፈካ ተፈጥረሻል መሰል። አላወራም ላንቺ ቃልን ተጠብቤ ታነቢው የለም ወይ ቀድመሽን ከልቤ? የሚስጥር የወራሽ እንባን በሳቅ አፍራሽ ምንም አይኖር ለኔ አንቺን ግን አልጣሽ። ተቂላህ አላህን ፍራው حيثما كنت የትም ቦታ ላይ ብትሆን ምንኛ ማር ምክር ትምህርት የትም ቦታ ላይ ብትሆን በቃ እዚህ ቦታ ተብሎ አልተገደበም። ትምህርት ቤትም ስትሆን ከሰዎች ጋር ስትቀላቀል ለብቻም ስትሆን ከሰዎችም ጋር ስትቀላቀል በሁሉ ሰዓት ላይ አላህ ያየኛል የሚለው ነገር አምጣ ቀልብህ ላይ። والله ይሄ ነገር ትልቅ ኒዕማ ነው። ይሄን የሰጠው ሰው አላህ ያየኛል። በቃ አላህ እኮ ያየኝ ነው። አላህ ማን ነው? خالق السماوات والارض ካን ነበርክበት ያስገኘ ነገ ደግሞ በእያንዳንዱ ስራ የሚተሳሰበ በእያንዳንዱ እየታው ቁጥጥር ስር ይሆንክ ኒዕማዎች ጸጋዎች ሁሉ ባንተ ላይ የሚያፈስ ይሄ ታላቁ ጌታ አላህ ነው። እሱ ያየኛል ማለት ነው። የትም ቦታ ላይ እሱ ያየኛል። አላህ ያየኛል የሚል ነገር ቀልብ ላይ ከገባ የትኛው ማዕሲያ ላይ ይሄና ከልጅ የምትሰጣት ሆነ ብትወድቅ ራሱ ማዕሲያ ላይ ይነዝርሃል ማለት ነው። ይነዝርሃል። ቶሎ ትመለሳለህ ወደ አላህ ተመላሽ ትሆናለህ፣ ተጸጻች ትሆናለህ ማለት ነው። طيب اتق الله حيثما كنت የትም ብትሆን ማለት ነው። የትም ቦታ ላይ ብትሆን ማታ ላይ ጨለማ ላይ ስለሆንክ ማንንም ከአባት ስለተደበከ እናተ ሁሉም ክፍሉ አንተ ብቻ በክፍል ለዛው መብራት ጠፍቶ ጨለማ ላይ ስለሆንክ ማንንም አይሄኝም አትበል። ማንንም በቃ እዚህ ሰዓት ቦታ ነው። እዚህ ቦታ ነው ኸልዋ። በተለይ ከሰዎች ጋርማ ሰው ልጅ ምን ሊሆን ይችላል? ከሰዎች ጋርማ የሰው ልጅ ማንንም ዋልጌ እንደው በጣም በወንጀል እንኳን ማዕሲያ የተጨማለቀ ቢሆን እንደው በጣም እንትን ያለ ሰው ካልሆነ በስተቀር ወንጀል ላይ አይዳፈርም፣ ይጠነቀቃል። ግን ትልቁ ችግር ከሰዎች ጋር ምን ሲሆን ሲደበቅና ዞር ሲል ነው። ይሄ ነው ትልቁ ነገር። ትልቁ ችግርም እዚህ ላይ ነው፣ ሰዎች ወንጀል ላይ የሚወድቁበትም። ስለዚህ የትም ቦታ ላይ ብትሆን አላህ ያየኛል። አለም يعلم بأن الله يرى إن الله يعلم خائنة العيون وما تخفي الصدور። الله خائنة العيون አይን የምትሰርቀው ማለት ነው። ምሳሌ ከሰዎች መካከል ተቀምጠህ ሰዎች ሲያዩ ሰርቀህ ዞር አድርገህ እነሱ እያየህ እየመሰርክ በአይንህ ልትሰርቅ ትችላለህ። ምሳሌ አይንህ ሰውየውን እያየኸው ማለት እንዲህ በቃ እሱን እያየህ እየመሰርክ በአይንህ ዞር አድርገህ በጎን ሰርቀህ حرام ነገር ልታይ ትችላለህ። አላህ خائنة العيون እቺን አይን ያያታል። ሰዎች ጋር ያለ ሆነ ሰርቀህ የምታየው ማለት ነው። ሳያዩህ በቃ ምንም ሰርቀህ የምታየው ይሄን የአላህ ያየዋል። አራ وما تخفي صدور ልብ የምትደብቀው ልብህ ላይ የምታስበው ሁሉ ያውቃል። ስለዚህ ይሄ ስለሆነ አላህን መጠንቀቅ اتق الله አላህን ፍራው ሲባል ምን ማለት ነው? አላህን ፍራው አይ اتقي الغضب والعقابه ማለት ነው። ወንጀሉና ቁጣውን ፍራ ያኔ ቅጣቱና ቁጣውን ፍራ ማለት ነው። اتق الله ማለት የአላህን ቁጣንው የሱን ፍራቻ ፍራ፣ የሱን ጀሃነም ፍራ፣ እንዳይዝህ እንዳይቀጣህ ተጠንቀቅ ማለት ነው። ይሄ ደግሞ ልታረግ የምትችለው መቼ ነው? መልካም ስራ ስትሰራና ከመጥፎ ስራ ስትርቅ ማለት ነው። واتبع اسكتل አሉ السيئه መጥፎ ስራህን አስከትል الحسنه መልካም ስራ አስከትል። መጥፎ ስራ ሰራህ አይደለ? መልካም ስራ አስከትልባት تمحوها ታጠፋታለች። እቺ መልካም ስራ ያቺ ያመጣሃት መጥፎ ስራን ታብስልሃለች። አላህን ፍራው የትም ቦታ ላይ ብትሆን ከወንጀል ራስህ ራቅ።